መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። በዚህ ሰዓት ከማደርሳችሁ መረጃዎች መካከል እንደዚሁ አፈትልኮ የወጣ ሰነድ አለ። ከሱ ሰነድ ላይ ያሉ ዋና ዋና መረጃዎችን ወደ እናንተ አደርሳለሁ። ሰነዱ እንግዲህ በትግራይ ያሉትን ወታደራዊ አዛዦች እና በታጣቂዎቹ መካከል ከፍተኛ ቅራኔ እንዲፈጥር ተብሎ የተሰራጨ ሰነድ ሳይሆን አይቀርም ተብሏል። ሰነዱ አንድም በብልጽግና ካልሆነ ደግሞ የብልጽግና አጋር በሆነው ስምረት ፓርቲ በነጌታቸው በኩል የተሰራጨ ነው ተብሏል። እንግዲህ ሰነዱ ላይ የተቀመጡ ጉዳዮች ምንድናቸው ከሚለው ውስጥ በርካታ ዝርዝር መረጃዎችን ወደ እናንተ የማደርስ ይሆናል። እንደተለመደው ወታደራዊ፣ ዲፕሎማሲያዊ፣ ፖለቲካዊ መረጃዎችንም እንደዚሁ አካትቻለሁ። በዚህ ሰዓት ወደ እናንተ ይደርሳሉ። ሰሞኑን እንግዲህ በዚህ በምስራቅ ኢትዮጵያ፣ ሰሜን ምስራቅ ኢትዮጵያ ቀጠናም እንደዚሁ አዲስ ተጨማሪ መረጃ ይዣለሁ። ወታደራዊ ባለስልጣናቱ ወደ ሰመራ ገብተዋል። ከዚህ ጋር በተያያዘ ያለውን ዝርዝር መረጃን በዚህ ሰዓት የማደርሳችሁ ይሆናል። ሌሎች መረጃዎችንም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት እንግዲህ ከያዝኳቸው መረጃዎች መካከል ሌላው ደግሞ ብልጽግና በጉዳዩ ላይ ሰፊ የሚዲያ ሽፋንና ፕሮፓጋንዳ እየሰራበት ያለውን የቀድሞ የፋኖ አመራሮች እጅ መስጠትና በአዲስ አበባ ያለውን ሁኔታ በተመለከተ ከአሁን በፊት እጅ ሰጡ የተባሉ የቀድሞ የሸኔ ታጣቂዎችና የቀድሞ የፋኖ አባላት እጅ ከሰጡ በኋላ ያሉበት ሁኔታ ምን ይመስላል በሚለው ላይ እንደዚሁ መረጃ ይዣለሁ። እሱን ጨምሮ ሌሎች መረጃዎችን እያደረስኳችሁ አብሬያችሁ ቆያለሁ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንደተለመደው ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። በቴሌግራም፣ በዋትስአፕ፣ በሜሴንጀር እያደረሳችሁ ስለሆነ ዝርዝር የግንባር መረጃዎችን እንደዚሁ አሰናድቻለሁ። እየተከታተላችሁ አብራችሁ ትቆያላችሁ። እንዲሁም ደግሞ ከአማራ ክልል አዲስ ገብቶ የነበረው እዝ እንደዚሁ ቀጠናውን ለቆ እየወጣ መሆኑን የሚያሳዩ መረጃዎችን ጨምሮ ዝርዝር ወታደራዊ የግንባር ዝርዝር መረጃዎችና ተዛማጅ ዲፕሎማሲያዊ መረጃዎችን ወደ እናንተ አደርሳለሁ። እንግዲህ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የመጀመሪያው መረጃ ወደ ትግራይ የሚወስደን ነው። በትግራይ ያለው አጠቃላይ ሁኔታ እንግዲህ በአንድ በኩል ወታደራዊ ውጥረት፣ ወታደራዊ ዝግጅት እና ወታደራዊ ስምሪት እየተደረገ ነው የሚገኘው። በሌላ በኩል ደግሞ እንደዚሁ ከዚህ ጋር በተያያዘ በብልጽግና ወይም ደግሞ በስምረት ፓርቲ ሳይዘጋጅ አልቀረም የተባለ ሰነድም እንደዚሁ በትግራይ ተበትኗል። ይሄ ሰነድ ድንጋጤ ፈጥሯል። እንግዲህ ህወሓት ከዛ ከነበረው ጠንካራ ውስጣዊ ዲሲፕሊን እንዲሁም ደግሞ የውጭ አደጋዎችና ተጋላጭነቶችን ይቀንስ የነበረ ፓርቲ ከጦርነቱ በኋላ በዚህ ደረጃ እንግዲህ ተጋላጭ ሆኖ አሁን ለትርምስ መዳረጉን የሚያሳይ ነው። በዚህ በተሰራጨው ሰነድ ላይ የተለያዩ ጉዳዮች ተነስተዋል። ከተነሱ ጉዳዮች መካከል አሁናዊ የትግራይን አጠቃላይ ፖለቲካ፣ የጸጥታ ኃይል፣ የብልጽግናን ፖለቲካዊና ወታደራዊ አቋም እንዲሁም ደግሞ ሌሎች አጋር የተባሉ ጉዳዮችና ተዛማጅ ፖለቲካዊ ወታደራዊ አሰላለፎችም እንደዚሁ በዚህ ሰነድ ላይ ስለመነሳታቸው ሰነዱ ላይ ያሉት የገጾች ንባብ ይህንን እያሳያሉ። ከዛ ቀደም ብሎ እንደዚሁ በትግራይ የሚገኙ ፓርቲዎችም እንደዚሁ መግለጫ አውጥተዋል። 6 የትግራይ የፖለቲካ ፓርቲዎች በጥምረት ለመንቀሳቀስ ስለመስማማታቸውም እንደዚሁ አሳውቀዋል። ትናንትና በትግረኛ ባወጡት መግለጫ የተለያዩ ጉዳዮችን አንስተዋል። እንደወትሮ ህወሓትን አሁንም በመግለጫው አውግዘዋል፣ ፈርጀዋል። እንዲሁም ደግሞ ኃላፊነት መውሰድ አለበት በሚል በህወሓት ላይ የተለያዩ ጉዳዮችን አንስተዋል። ከህወሓት ባሻገር እንደዚሁ ቀጠናዊ ጉዳዮችን በተመለከተ ጽምዶንም እንደዚሁ ጉዳዩን በመግለጫቸው አንስተውታል። እስኪ በመግለጫው ላይ የተነሱ ነጥቦችን በአጭሩ ለእናንተ ለአድማጭ ተመልካቾች ላድርስ። በትግራይ 6 የተቃዋሚ ፖለቲካ ፓርቲዎች ወቅታዊ መግለጫ አውጥተዋል። በነገራችን ላይ አሁን በኢትዮጵያ ውስጥ በክልል ደረጃ ከሚንቀሳቀሱ ፓርቲዎች በቀዳሚነት የሚገኘው የፓርቲዎችን ቁጥር በመያዝ ትግራይ ነው። ከአሁን በፊት በኦሮሚያ ክልል እስከ 21 የፖለቲካ ድርጅቶች ይንቀሳቀሱ ነበር። አሁን ይሄ በትግራይ ደግሞ ወደ 19 ደርሰዋል። በኦሮሚያ ውስጥ ያሉት ቀንሰዋል። አንዳንዶቹ በመሰረዝ አንዳንዶቹ ደግሞ በራሳቸው መንገድ አንዳንዶች ደግሞ ብልጽግና መምጣቱን ተከትሎ ፖለቲካ በማቆማቸው ማለት ነው። አሁን ግን በትግራይ ከጦርነቱ በኋላ በትግራይ ወደ 19 የፖለቲካ ፓርቲዎች ደርሰዋል። ይሄ እንግዲህ ከ2 እስከ 3 ሚሊዮን በሚሆን ህዝብ ውስጥ ያለውን አጠቃላይ የፖለቲካ ተጸራሪ ወይም ደግሞ የአካባቢያዊ ፍላጎቶችን በውል የሚያሳይና አንድ ኃይል ተሸናፊ ከሆነ በኋላ የኃይል መበታተን ወይም ደግሞ የኃይል መሰባበር ሲደርስበት ምን ሊሆን እንደሚችል የሚያሳይ ነው። በነገራችን ላይ ይሄ ትልቅ ማሳያ ነው። የህወሓት በፓርቲ ደረጃ መነጠሉ ብቻ አይደለም። እንግዲህ ከህወሓት ምክትል ሊቀመንበሩን ጨምሮ ጌታቸው ረዳ ሌላ ፓርቲ አቋቁሟል። ከዛ ባሻገር የህወሓት ታጣቂዎችም እንደዚሁ ለሁለት ተከፍለዋል። ቀሪው አንዱ የተወሰነው ቡድን በነጌታቸው የሚመራና ፌደራል መንግስት የሚደገፍ ሲሆን ሌላው ደግሞ አሁን በትግራይ ውስጥ የሚገኘው ታጣቂ ነው። ይሄ እንግዲህ ከሽንፈት በኋላ የመጣው ኃይል መበታተን ነው። ይሄ ጉዳይ የሚያሳይ ነው እንግዲህ የፓርቲዎቹ መብዛትም በአንጻሩ። ለማንኛውም ወደ መረጃዎቹ ስቀጥል እነዚህ አካታች ጊዜያዊ መንግስት ምስረታዊ ውይይት እንዲደረግና እንዲቋቋም ጥሪ አቅርበዋል። እነዚህ ታጣቂዎች
ይቅርታ እነዚህ ፓርቲዎች የታጠቁትም ሆነ ያልታጠቁ ታጣቂዎችንም ጨምሮ ያካተተ ውይይት እንዲደረግ ነው ጥሪ ያቀረቡት። ህወሓት ለሁለንተናዊ ውይይት እና መንግስት ምስረታ ከባድ እንቅፋት ሆኗል ሲሉ ህወሓት የአጠቃላይ በትግራይ ላለው ቀውስ ተጠያቂና ኃላፊነት መውሰድ አለበት ሲሉም እንደዚሁ በጥሪ አቅርበዋል። በዚህም በመግለጫቸው አውግዘዋል። የትግራይ ፖለቲካ በትግራይ ዝግ ሆኖ ለህግደፍ ወይም ደግሞ ለሻቢያ ፋኖ ጽምዶ ቅንጅት እያውደለደለ ይገኛል ሲሉም ይህንን በመግለጫቸው ላይ አንስተዋል። ሻቢያ ከተፈጠረ ጀምሮ ለትግራይ ህዝብ ያለውን እንደዚሁ ጸረ ህዝብነት እንደዚሁ መግለጫው አንስቶ ወቅሰዋል። ህወሓት የትግራይን የጸጥታ ኃይሎች አፈናና እስርን በተመለከተ እንደዚሁ በመግለጫው ላይ እንደዚሁ ተነስቶ ውግዘት ተደርጓል። በተለይ ጀነራል ጉሽ ገብረና ሌሎች ከፍተኛ የትግራይ የጸጥታ ኃይሎችና አባላት እስራትን በተመለከተ የስድስቱ ፓርቲዎች መግለጫ ይህንንም አውግዟል። በትግራይ የተጀመረው የጸጥታ ኃይሎች አፈና እና በተቃዋሚዎች ላይ የሚደረገው ማዋከብ ወደፊት ተጠናክሮ ይቀጥላል፣ ይህም ስጋታችን ነው ሲሉ ፓርቲዎቹ ገልጸዋል። በትግራይ የተጀመረውን አፈናና እንዲሁም ደግሞ እስራት እንዲቆምም እንደዚሁ ፓርቲዎቹ ጥሪ አቅርበዋል። ፓርቲዎቹ 5 ነጥቦችን አንስተው መግለጫቸውን አጠናቀዋል። አንደኛ በቅርቡ በቁጥጥር ስር የዋለው የአርሚ 15 አዛዥ ጀነራል ጉሽ ከስር እንዲፈታና እንደዚሁም በሱ ላይ የተፈጸመው እስር ተስፋ አስቆራጭና ሌሎች ላይም ወደፊት የሚደረግና ህወሓት ተስፋ መቁረጡን የሚያሳይ ነው ሲሉ ነው በመግለጫቸው ያወጡት። ሁለተኛው ጽምዶ የተባለው እንግዲህ አደገኛ ግርግር ትግራይን የጦር ማዕከል የሚያደርጉ ስለሆነ በአስቸኳይ ሊቆም ይገባል የሚል ጥሪ አቅርበዋል። ሶስተኛ በትግራይ ህወሓት የቋጠረውን ሁሉን አቀፍ እና ህወሓት የዘጋውን ሁሉን አቀፍ ውይይት እንደገና በአስቸኳይ እንዲጀመርና ህወሓትን ከማደናቀፍ እንዲቆጠብ እንደዚሁ ጥሪ አቅርበዋል። ህወሓት ከድሃው ህዝብ ሊሰበስብ ያሰበውን 6 ቢሊዮን ብር በአስቸኳይ እንዲያቆምና ህዝቡ ደግሞ ለዚህ ተቃውሞ ምላሽ እንዲሰጥ ህወሓት የሚሰበስበው ገንዘብ እና ህወሓት የሚታመን ስላልሆነ የገንዘቡ ጉዳይ ወደ እጁ እንዳይገባ ህዝቡ ተቀባይነት እንዳይኖረውና ምላሽ እንዲሰጠው እንዲቃወምና ገንዘብ እንዳያዋጣም ጥሪ አቅርበዋል። እነዚህን ጥሪ ያቀረቡት ባይቶና፣ ነጻነት ትግራይ፣ አረና፣ ሳልሳይ ወያኔ፣ ትንሳኤ ሰብአ እንደርታ እንዲሁም ደግሞ በቅርቡ በተመሰረተው ወለዶ ተብሎ የሚጠራው ፓርቲ ናቸው። በጋራ ባወጡት መግለጫ ይህንን እየገለጹት እንግዲህ ፓርቲዎቹ ይህንን ብለዋል። ከፓርቲዎቹ ባሻገር በትግራይ ያለውን አጠቃላይ ሁኔታ በተመለከተ የወጣው ሰነድስ ምን ያሳያል የሚለው ላይ አንዳንድ ነጥቦችን ወደ እናንተ ላድርስ። ይሄ ሰነድ እንግዲህ ከመጀመሪያው በብልጽግና ወይም ደግሞ የብልጽግና አጋር በሆኑት በነጌታቸው ረዳ እና በተባባሪዎቻቸው ተዘጋጅቶ የተበተነ ሳይሆን አይቀርም የሚል ግምት ነው ያለው። እንግዲህ ሰነዱ በዋናነት ዓላማው ሲታይ የህወሓት ታጣቂዎችና የህወሓት ወታደራዊ አዛዦችን እንደዚሁ ግንኙነታቸውን መበጠስና ማጋለጥ ሆኖ ስለሚታይ ይሄ እንግዲህ ከማን እንደተዘጋጀ ለመገመት አያስቸግርም። በዚህ ሰነድ እንግዲህ የተለያዩ ጉዳዮች ተነስተዋል። ለትግራይ ታጣቂ ኃይልን ለማን ነው መስዋዕትነት የምትከፍለው? የምትታገለው ለማን ነው? ለማን ብለህ ትሞታለህ? ለማን ዓላማ አንተ ትሰዋለህ? በሚል አለቆችህን ተመልከት በሚል አለቆቹ ወይም ደግሞ የትግራይ የጦር አዛዦች ያሉበትን የሀብት ደረጃ እና የተሰማሩበትን አጠቃላይ የኢንቨስትመንትና ኮንትሮባንድ የሚያሳይ ነው። ከዚህ ባሻገር የቤተሰቦቻቸውን ሁኔታና እነሱ እየኖሩ ያሉትን ኑሮ ለማሳየትና ታጣቂው እነሱን እንዳይከተል ለማድረግ የታሰበ ዘመቻ ነው። ከዚህ ጋር በተያያዘ እንግዲህ በቀጣዩ ዘመቻ ቅስቀሳ አጀንዳዎች ይሆናሉ የተባሉ ነጥቦችንም እንደዚሁ አንስቷል። ኦህዴድ ብልጽግና ያለበትን የፖለቲካና ወታደራዊ አቅም ሁኔታም እንደዚሁ ሰነዱ ላይ ተቀምጧል። እንግዲህ ለቅስቀሳ ይሄ ይነገራል በሚል ነው። የመከላከያ ሰራዊቱ የውጊያ ሁኔታ የመከላከያ ሰራዊቱ በአማራና በኦሮሚያ ክልል ያለበትን የጦርነት ሁኔታና በዚህ አካባቢ ማሸነፍ አለመቻሉ አሁን ለትግራይ የመከት ዘመቻ ምቹ አጋጣሚ የሚፈጥርና እንደዚሁም ደግሞ ሰራዊቱ መዋጋት እንደማይችልና ማሸነፍ እንደማይችል እነሱ የተለዩ እንደሆኑ ሰነዱ ይህንን ያስቀምጣል። ይህ ምቹ አጋጣሚ ነው በሚለው ህወሓት እንግዲህ ለዘመቻ መከት ይህንን ቅስቀሳ ያደርጋል። ሰነዱ በፖለቲካ ወታደራዊ፣ ጸጥታና አጠቃላይ ምቹ አጋጣሚ በሚል ሁኔታዎችን ዘርዝሯል። የትግራይን የብልጽግናን እንዲሁም ደግሞ ወታደራዊ ልምድና ከ2012 በኋላ የተገኘው ወታደራዊ ልምድና ተሞክሮ ጨምሮ 14 ነጥቦችን በቅደም ተከተል አስቀምጧል። እንግዲህ ይህ ሰነድ በመግቢያው ላይ የህወሓት ታጣቂዎቹ እንዲዋጉለት ለማሳመን ይጠቀምባቸዋል ያላቸው ነጥቦች
ቀድሞ በማንሳት እነዚህን ነጥቦችም ለማሳየት ሞክሯል። በተለይ በሰነዱ ክፍል 4 ደግሞ አፍቅሮ ነዋይና ስግብግብነት በሚል የህወሓት የግንባር አዛዦች፣ የኮር አዛዦችና የአርሚ አዛዦች ያላቸውን ሀብት ለማሳያነት የተወሰኑ ወታደራዊ አዛዦችን በማንሳት እንደዚሁ ሰነዱ አስቀምጧል። ሰነዱ እንግዲህ 80% ሀብታቸው ፈጽሞ ምንጩ የማይታወቅ በሚል ካነሳቸው ወታደራዊ አዛዦች ውስጥ እንግዲህ የናጠጡ ሀብታሞች፣ የኮንትሮባንድ ነጋዴዎች ሲል ሰነዱ 9 ወታደራዊ አዛዦች እና ሌሎች የፖለቲካ መሪዎችን እንደዚሁ አንስቷል። መጀመሪያ ሰነዱ የሚጀምረው የደቡባዊ ግንባር አዛዥ በሚባለው ሜጀር ጀነራል ዮሐንስ ነው። በጀነራል ዮሐንስ ወይም ደግሞ በቅጽል ስሙ ጆን መድድ እየተባለ የሚጠራውን በተመለከተ ሀብቱን ከትግራይ እስከ አዲስ አበባ ያለውን ሀብት፣ መሬት፣ ኢንቨስትመንት ያነሳል። እንግዲህ እዚህ ላይ በዝርዝር ያስቀመጡት አለ። እንግዲህ በትግራይ በአዲስ አበባና በተለያዩ አካባቢዎች ያለውን ህንፃ፣ መኖሪያ ቤት፣ በቤተሰቦቹ ያለውን ያነሳል። ሁለተኛው ብርጋዴር ጀነራል ምግበይ ኃይሌ ነው። አዲስ አበባ፣ ዱባይ፣ አውሮፓ አዳዲስ ህንፃዎችን ስለመግዛቱ የወርቅ ኮንትሮባንድ እና እንዲሁም ደግሞ በወርቅ ፍለጋ ላይ የተሰማራ ስለመሆኑና በራሱ በልጆቹ በቅርብ ቤተሰቦቹ ስም የተከማቸውን ሀብት እንደዚሁ ያሳያል። ሌላው ብርጋዴር ጀነራል ተክላይ አሸብር ነው። ከመቀሌ ከተማ ህንፃ እና የፎቅ ግንባታ እስከ አዲስ አበባ ድረስ ያሉ የህንፃ ግንባታዎች እንዲሁም ደግሞ ሰፋፊ የእርሻ መሬቶች እና የእርሻ ኢንቨስትመንትን አያይዞ ያነሳል። ከዚህ ጋር በተያያዘ እንግዲህ በርካታ ቦታዎችን ማጥሮ እንዳስቀመጠና ሀብቱን ለማስጠበቅ የትግራይን ታጣቂዎች እንደዚህ ወደ ጦርም ለማስገባት እንደሚጥር ይገልጻል። በተለይ ብርጋዴር ጀነራል ተክላይ አሸብር የለውጥ ኃይል መስኖ ጥቅሙን ለማስከበር የሚሄድበት መንገድ የናጠጠ ከበርቴነቱን ለማስከበር ካልሆነ በስተቀር ሌላ የለም የሚል ይዘት አሰራጭቷል። አራተኛው ተወልደ ገብረትንሳይ ኮሎኔል ናቸው። እነሱን ደግሞ ተመለከተ በአሜሪካ በዱባይ ያሉ ህንፃዎችና ሀብቶችን ጨምሮ ከሽሬ፣ አክሱም፣ አዲስ አበባ እንደዚሁ ያሉ ሀብቶችን እና በዋናነት ከኤርትራ የሚመጡ ወጣቶችን በመያዝ በከፍተኛ ዶላር የሚሰበስብና የሚቸበችብ የራሱ ታጣቂ ያሰማራ ስለመሆኑም እንደዚሁ የሰነድ ይገልጻል። ሌላው ብርጋዴር ጀነራል ኃይለስላሴ ግርማይ ነው። ብርጋዴር ጀነራል ኃይለስላሴ ግርማይ አዲስ አበባ ያላቸው መቀሌ ያላቸውን ህንፃ ጨምሮ በተለይ በጦርነቱ ወቅት በወሎና በሸዋ አካባቢ የተሰበሰበውን ሀብት እንዴት ወደ ግላቸው እንዳዞሩት ሰነዱ ያነሳል። በቅርቡ ከብርጋዴር ጀነራል ዘነበ ክፍላይና ብርጋዴር ጀነራል ወልደ ጊዮርጊስ ወይም ደግሞ ሸሪፎ ጋር የጀመሩትን ኢንቨስትመንትም እንደዚሁ ሰነዱ ይህንንም ያሳያል። ሌላው ስማቸው የተነሳው ሌተናል ጀነራል ታደሰ ወረደ ናቸው። በዚህ ሰዓት የትግራይ ጊዜያዊ አስተዳዳሪ። በእሳቸውን በተመለከተም እንደዚሁ እንግዲህ ከፖለቲካ አቋማቸው ከወላዋይነታቸው ጨምሮ እስከ ገንዘብና ነዋለማዊ ዝርፊያቸው ድረስ ያለውን ለማሳየት ይሞክራል ሰነዱ። አሁን በግል አካውንታቸው እንግዲህ 500 ሚሊዮን የኢትዮጵያ ብር እንዳለና ግማሽ ቢሊዮን ማለት ነው። እንዲሁም ደግሞ በወርቅ እንዲሁም ደግሞ በሌላ ገንዘብ ዝርፊያ ያሉበትንና የህወሓትን ኋላ ቀሩን ቡድን በወላዋይነት እያገለገሉ ይህን ጥቅም ለማስከበር እንደሚንቀሳቀሱ ያሳያል። እንግዲህ በአንድ ሰው አካውንት 500 ሚሊዮን ብር አሁን አለ የሚለው እንግዲህ ምናልባት አሁን ካለው የገንዘብ የፋይናንስ ቁጥጥር አንጻር ይሄ እውነት ነው ወይ የሚለውን እንደዚሁ እንግዲህ ሰነዱን አንድ ጥያቄ እንዲነሳበት የሚያደርግ ነው። በተለያዩ ቦታዎች ገንዘብ ሊኖረው ይችላል። ጀነራል ታደሰ ወረደ ግን ግማሽ ቢሊዮን ብር ወይም ደግሞ 500 ሚሊዮን ብር ገደማ የኢትዮጵያ ብር አሁን በራሱ አካውንት ባንክ ላይ ያስቀምጣል ብሎ ማሰብ ግን ምናልባት ሞኝነት ሊሆን ይችላል። ለማንኛውም ሰነዱ ግን ይህንን ይላል። ሌላው ማሾ በየነ ነው። ማሾ በየነ አዲስ አበባ ህንፃ ያለው መሆኑና በወንድሙ በነሻለቃ ገብረ ኢየሱስ በትግራይ የወርቅና የመሬት ንግድና ኢንቨስትመንት ዝርፊያ የተሰማራ ስለመሆኑ፣ ሌላው ኮሎኔል ጸጋዬ ማርከስ በቤተሰቦቹ እና ከብርጋዴር ጀነራል አብርሃ ቤተሰቦቹና በልጆቹ እንዲሁም ደግሞ ብርጋዴር ጀነራል አብርሃ ድንኩል፣ ጀነራል ፍስሐ ማንጁስ፣ ሜጀር ጀነራል ህንፃውን ለጊዮርጊስን ጨምሮ በወታደራዊ አዛዦቹ ያላቸውን ሀብት ለማሳየት የሰነድ ሞክሯል። ሌላው በሲቪል አመራሮች ደግሞ የህወሓት የቀድሞ ደህንነት ኃላፊ ጌታቸው አሰፋን፣ ደብረጽዮንን፣ አለም ገብረዋህድ፣ ዶክተር አብርሃም ተከስተ፣ አዲስ ዓለም ባሌማን ጨምሮ እነዚህም ያሉበትና የቤተሰቦቻቸውን ሁኔታም ያነሳል። የእነሱ ልጆች በአውሮፓና በአዲስ አበባ እንዲሁም ደግሞ ባልታወቁ ስፍራዎች እንደደበቋቸው የሰነድ ይገልጻል። እንግዲህ ሰነዱ የጥላቶቻችን ነው በሚል ትግራይን ለማዳከም ትግራይን ለመበተን በሚል ይሄ ሰነድ ተሰራጭቷል በሚል
ህወሓት የፕሮፓጋንዳ ክፍል እንደዚሁ ምላሽና አጸፋ እንዲዘጋጅ እንደዚሁ ስምሪት ስለመሰጠቱም ታውቋል። ሰነዱን ይዞ የተገኘ እንደዚሁ እርምጃ ይወሰድበታል ነው የተባለው። ከዚህ ጋር በተያያዘ በመቀሌ ዛሬ አስቸኳይ ስብሰባ ተጀምሯል። ስብሰባው ወታደራዊና የሲቪል ከፍተኛ የህወሓት ባለስልጣናት የሚገኙበት ሲሆን አጀንዳው ምን እንደሆነ አልታወቀም። ሆኖም ከጦርነት ዝግጅት ጋር ሰሞኑን ካሉ መረጃዎች ጋር የተያያዘ ሊሆን ይችላል የሚሉ መላምቶች ወጥተዋል። እንግዲህ በትግራይ የሰላም ኃይል የተባለውም በተቃራኒው በፌዴራል መንግስቱና በነጌታቸው ረዳ የሚመራው ታጣቂ ኃይልም እንደዚሁ በትግራይ አጠቃላይ ለውጥ ለማምጣት ሁለንተናዊ ዝግጅት ማጠናቀቁን ገልጿል። በትላንትናው ዕለት ኮማንዶዎችን ባስመረቁበት ወቅት ጀነራል ገብረ እግዚአብሔር በየነ በትግራይ ያለውን ቡድን ለማስወገድ ዝግጅታቸውን ማጠናቀቃቸው ነው የተገለጸው። ያው እንግዲህ በኮማንዶ ምርቃት ላይ ይህንን ይበሉ እንጂ በሚዲያ ላይ ይህንን ይናገሩ እንጂ ባለፈው ህወሓት ወደ አፋር ገብቶ ጥቃት ሲፈጽም ግን በአንድ ቀን ነው እንግዲህ ካምፓቸውን ጥለው የወጡት። ለማንኛውም ይህንን ብለዋል። የትግራይ አካባቢ ሁኔታ ይህንን ይመስላል። ወደ ሌሎች መረጃዎች ሲሄድ ደግሞ የአፋርና አካባቢውን እየተመለከተ አዲስ የጂኦፖለቲካ ወይም ደግሞ ከቀጠናዊ የቀይ ባህር ፖለቲካ ጋር የሚያያዝና የሚዛመድ መረጃ ወደ እናንተ አደርሳለሁ። የጅቡቲ ወታደራዊ ባለስልጣናት ወደ አፋር መግባታቸው ነው የታወቀው። በአፋር ሰመራ ከመከላከያ አዛዦች ጋር ሊነጋገሩ እንደሚችሉም እንደዚሁ ታውቋል። ጉዳዩን በተመለከተ እንግዲህ የተለያዩ ነጥቦች ተነስተዋል። በምን ጉዳዮች ላይ ያተኮረ ውይይት እንደሚያደርጉ በዝርዝር የታወቀ ነገር ባይኖርም ግን ሰሞኑን ጅቡቲ በአፋር ክልል የፈጸመችው የድሮን ጥቃት የአፋር ክልል በፌዴራል መንግስቱ ላይ ጥያቄ እንዲያነሳ ማድረጉን የውስጥ አዋቂ የመረጃ ምንጮች ይገልጻሉ። ከአፋር የመጡ መረጃዎች እንደሚያሳዩት የአፋር ብልጽግና የፌዴራል መንግስቱ ጅቡቲ ሉዓላዊ መሬት ጥሳ በአፋር ተወላጆች ላይ ለሁለተኛ ዙር የድሮን ጥቃት ስትፈጽም የፌዴራል መንግስቱ እርምጃ አልወሰደም፣ አየር ኃይልም እንዲሁም ደግሞ መከላከያ እርምጃ አልወሰደም። ይሄ ለሁለተኛ ዙር በተፈጸመው ጥቃት ከ23 በላይ የአፋር ተወላጆች ንጹሃን ተገድለዋል በሚል የአፋር ብልጽግና ይህንን ጥያቄ ማንሳቱ ታውቋል። የአፋር ብልጽግና እንግዲህ ጅቡቲ በአፋር የድሮን ጥቃቱ ስትፈጽም ለሁለተኛ ጊዜ ነው። ለምን አየር ኃይሉ ለምን እርምጃ አልወሰደም? በማን ፍቃድ ነው ይህ ጥቃት የተፈጸመው? ጅቡቲ ይህንን ያደረገችው ምክንያቷ ምንድነው? የ23 ሰዎች ህይወት ማለፍ ተጠያቂው ማን ነው? ኃላፊነቱን ማን ይወስዳል? በሚል ለፌዴራል መንግስቱ ያቀረቡት ጥያቄ ምላሽ አልተሰጠውም ነው የተባለው። እንግዲህ የአፋር ብልጽግና ያቀረበው ጥያቄ ተከትሎ እስካሁን የተሰጠ ምላሽ ባይኖርም ዛሬ የተሰሙት መረጃዎች ደግሞ የጅቡቲ ወታደራዊ ባለስልጣናት አፋር ሰመራ መግባታቸውን አሳውቀው ከመከላከያ ጋር ውይይት ይኖራል ብለዋል። አጀንዳው ግን ምን እንደሆነ አልታወቀም። ከላይ እንደተገለጸው የጅቡቲ መንግስትን ለመታገል የሚንቀሳቀሰው ፍሮንት ፎር ዘ ሪስቶሬሽን ኦፍ ዩኒቲ ኤንድ ዲሞክራሲ ተብሎ የሚጠራው ታጣቂ ኃይል ጋር የተያያዘ ጉዳይ ሳይሆን እንዳልቀረ ግን ግምታቸውን ሰጥተዋል። ይሄ ቡድን ሰሞኑን ያልታሰበ ወታደራዊ ድል በጅቡቲ ሰራዊት ላይ ተቀዳጅቷል። በጅቡቲን ወታደራዊ ካምፖች በማጥቃት ከባድ ጉዳት አድርሷል። እስካሁን ድረስ ከ13 በላይ የጅቡቲ ወታደሮችን ማርኮ መውሰዱ ነው የታወቀው። ይሄ መቀመጫውን አንዳንዴ በኢትዮጵያ ውስጥ አንዳንዴ ደግሞ በሌሎቹ የአፋር አካባቢዎች በጅቡቲም በኤርትራም ያደርጋል የተባለው ኃይል የጅቡቲ መንግስት ለመጣል የሚንቀሳቀስ ሲሆን ከዚህ ጋር በተያያዘ የሰሞኑ አንዳንድ ጉዳዮች ጉዳዩን ተያያዥ ያደርጉታል። አብይ አህመድ ወደ ጅቡቲ ሄዶ ከተመለሰ በኋላ ይሄ ቡድን ጥቃት ፈጽሞ ሰሜን ጅቡቲን እንዲሁም ደግሞ ኢትዮጵያና ጅቡቲን ወደ ወደብ የሚወስደውን ዋና መንገድ መቆጣጠሩ እንዲሁም ደግሞ ያልተገመተ አቅም ማሳየቱ ጉዳዩን በጅቡቲ በኩል ጥርጣሬ እንዲነሳበት ስለማድረጉ ነው ለማወቅ የተቻለው። ከአብይ ጉብኝት በኋላ እንግዲህ አብይ በጅቡቲ ባለው ጉብኝት ደስተኛ ባለመሆናቸው የታጣቂ ቡድን ከኢትዮጵያ እየተነሳ በጅቡቲ ላይ እንደዚሁ ጫናዎችን እንዲፈጥር ወታደራዊ ድጋፍ አድርገው ሊሆን ይችላል። ከዚህ ጋር በተያያዘ ነው እንግዲህ የጅቡቲ ባለስልጣናት ወደ አፋር ኢትዮጵያ ገብተው በጉዳዩ ላይ ለመነጋገር እንቅስቃሴ እያደረጉ ያሉት። የግብጽ፣ የኤርትራ፣ የኢትዮጵያና የኤርትራ ውጥረት እንዲሁም ደግሞ የጅቡቲና የኤርትራ ተዛማጅ ጉዳዮች ከዚህ ጋር አብረው የሚነሱ ቀጠናዊ ጉዳዮች ናቸው። ወደ ሌሎች መረጃዎች ነው የሚሄደው። ወደ ሌሎች መረጃዎች ሲሄድ ብልጽግና እንግዲህ በተለይ ከፋኖ ጋር የተያያዙ መረጃዎች ናቸው። ብልጽግና ሰሞኑን እጅ የሰጡትና የቀድሞ የፋኖ መሪዎች አባላት ላይ የተለያዩ የፕሮፓጋንዳ ዘመቻዎችን እያደረገ ቀጥሏል። አዲስ ስምምነት እንደዚሁ እንደተደረገ ተደርጎ ትላንትና በሚዲያዎች የተሰጠው ሽፋን አለ። ከዛ ባሻገር የኮሪደር ጉብኝት፣ የአድዋ ሙዚየም ጉብኝትና ሁሉም ይህንን ክስተቶች ሁሉም የብልጽግና የሚዲያ ሰራዊትና ዋና ዋና የህዝብና የመንግስት ሚዲያዎች ሽፋን እንዲሰጡት ተደርጓል። ብልጽግና የራሱ የሚዲያ ሰራዊት አለው። ከዛ ባሻገር የመንግስትና የህዝብ የሚባሉት
ሚዲያዎች አሉ። ትልልቆቹ ሚዲያዎች በህዝብ ገንዘብ የሚተዳደሩት እነዚህ ለዚህ ጉዳይ ሰፊ ሽፋን እንዲሰጡት ነው የተደረገው። ይሄ ጉዳይ ጃልሰኝና ጓደኞቹ እጅ ሲሰጡ ከነበረው አጠቃላይ ክስተት ጋር የተያዘ ነው። በወቅቱ ያደረጉትን ሁሉም የሚያስታውሰው ነው። እነዚህ የሸኔ አባላት አዳነች አበቤን አገኙ። ከዛ በኋላ የአድዋ ሙዚየምን ጎበኙ። እንደዚሁ ክፍት መኪና ተዘጋጅቶላቸው የኮሪደር ልማት ጉብኝት ብለው በአዲስ አበባ እንንቀሳቀሱ ከተደረገ በኋላ ከነሱ ጋር አብረው የገቡ ታጣቂዎች ግን ለደረሰባቸው ነገር እስካሁን ኃላፊነት አልወሰዱም። ከዚህ ጋር በተያያዘ እንግዲህ ይህ ጉዳይ ብልጽግና በዋናነት አጀንዳውን ሰፊ የሚዲያ ሽፋን የሰጠው ለምንድን ነው? የሰሞኑን የቀድሞ የፋኖ መሪዎች የነበሩ አሁን እጅ የሰጡትን ጉዳይ ለምን ሽፋን ሰጠው የሚለው ጉዳይ ሲታይ ዓላማው ግልጽ ነው። አንደኛው እንግዲህ ከብልጽግና በተለይ የአማራ ብልጽግናዎች አብይ አህመድ ከህወሓት ጋር በደቡብ አፍሪካ ሲደራደር እንዲሁም ደግሞ ከሸኔ ጋር በታንዛኒያ እና በዳሬ ሰላም ሁለት ዙር ድርድር ሲያደርግ የአማራን ህዝብ ጥያቄ ያነሱ ወጣቶችን ግን በድርድር ለመቀበል ፈቃደኛ አይደለም የሚለውን አብይ አህመድን ያነሱበት የነበረውን ጥያቄ ፕሮፓጋንዳዊ ምላሽ ለመስጠት ያለመና ተደራድረናል በሚል በተደጋጋሚ የአፍሪካ ህብረትና የኢጋድን ስም በማንሳት ጉዳዩን ለመሸፈን እየታሰበ ስለመሆኑ አንዱ ምክንያት ነው። ሌላው እንግዲህ በተደጋጋሚ በተለይ በታች መሬት ላይ ያለው ፋኖ ላይ የኃይል መከፋፈልና የስነልቦና ጫና ለመፍጠርም እየታሰበ ነው። ሌላው ለዓለም አቀፉ ዲፕሎማሲያዊ ማህበረሰብ ብልጽግና የሰላም አማራጭ የተቀበለና ሰላማዊ ስምምነት እያደረገ ያለ ጦረኛ ሳይሆን የሰላም ፈላጊ መሆኑን ለማሳየትም እያለመ ነው። እንግዲህ የተደረገ የተባለው ስምምነት ግን አሁን የአማራ ህዝብ ጥያቄዎች፣ የፌዴራሉን አወቃቀር፣ የህገ መንግስት እንዲሁም ደግሞ የህልውና ጉዳዮችን ለመመለስ በየትኛው ነጥብ ላይ በየትኛው ስምምነት ላይ የተነሳ ጉዳይ ስለመኖሩ እስካሁን ድረስ ግልጽ አልሆነም። ሆኖም ግን ጉዳዩ ግን የፕሮፓጋንዳ ሽፋን በብዛት ተሰጥቶታል። ለማንኛውም ሌሎችም ወደፊት ይመጣሉ ከሚል ለማባበልም የታለመ ዓላማ እንዳለውም ያው እንግዲህ ይህን ግልጽ ነው። ከዚህ በፊት እጅ የሰጡ የሸኔ አባላትና የፋኖ አባላት ያሉበት ሁኔታ ምን ይመስላል፣ ምን ገጠማቸው የሚለውን በተመለከተ እንደዚሁ ይህንን መረጃ አደርሳለሁ። እጅ ሰጥተው በምህረት ከገቡት የሸኔ አባላት መካከል በሌሊት ተወስደው የተረሸኑ ስለመኖራቸው እንዲሁም ደግሞ በሰው መግደል ወንጀል ክስ ተመስርቶባቸው አሁን ፍርድ ቤት እየተመላለሱ ታስረው የሚገኙ ስለመኖራቸው በሟች የብልጽግና ቤተሰቦች ትፈለጋላችሁ በሚል በቂም በቀል የተለያየ ግፍ የተፈጸመባቸውና ቅስም ሰባሪ ስድቦች እየተሰደቡ ማዋረድ የተፈጸመባቸው ታጣቂዎች ስለመኖራቸው ከዚህ መካከል ከሚሊሻና ከጸጥታ አባላት ጀግና ከሆናችሁ ጫካ ገብታችሁ አልነበረም? ለምን ደግማችሁ አትሞክሩንም? ተሸንፋችሁ እኮ ነው የመጣችሁት የሚል ማህበራዊ ግንኙነታቸውን ጭምር በማሸማቀቅ ወደ ማህበረሰባዊ ጫና ውስጥ እንዲገቡ ማድረግ ይሄ በሸኔ ታጣቂዎች ላይ እየተፈጸመ ሲሆን በቁጥር የታወቁት እንደዚሁ ፍርድ ቤት ቀርበዋል። እንግዲህ በዚህ በአማራ ክልልስ እጅ ከሰጡ በኋላ ሌሎች ምን ሆኑ የሚለውን በተመለከተ ደብረታቦር እንዲሁም ደግሞ ፍኖተ ሰላም ዙሪያ ካገኘኋቸው መረጃዎች መካከል ለመቋቋሚያ ይሰጣቸዋል የተባለው ገንዘብ እንደዚሁ ቃል የተገባላቸው ስላለመፈጸሙና በስማቸው የገባ ገንዘብም ስለመታገዱ እንዲሁም ደግሞ ጥቅማ ጥቅም ተብሎላቸው ቃል ተገብተው የነበሩ ሲሆን አሁን ማንም ጉዳያቸውን የሚሰማ እንደሌለና ተመላልሰው ሲጠይቁም ማንም ከሰው የሚቆጥራቸው አለመኖሩ ከሁሉም በላይ ትጥቅ ፈተው የቁም እስረኛ ተደርገው ከቦታ ቦታ እንዳይንቀሳቀሱ ስለመደረጋቸው በእነሱና በቅርብ ቤተሰቦቻቸው የሚገኝ ገንዘብ በዝርፊያ የተገኘ ገንዘብ ነው በሚል ለጊዜው እንዲታገድ መደረጉና ወደፊት ሊወረስ እንደሚችል እንቅስቃሴ ስለመኖሩ እንዲሁም ደግሞ ሚሊሻና ልዩ ኃይል አሳቻ ሰዓት እየጠበቁ በቂም በቀል እንደሚፈጽሙባቸው እንዲሁም ደግሞ በጦርነቱ ጊዜ ቤተሰቦቻቸው የሞቱባቸው ሰዎች በወንጀል ይፈልጓቸዋል በሚል በቁም እስር ላይ መሆናቸውና መንግስት እናንተን ከወንጀል ነፃ አድርጓል አይፈልጋቸውም ቢባሉም በጦርነቱ ጊዜ ቤተሰቦቻቸው የሞቱባቸው ሰዎች በወንጀል ይጠይቋቸዋል የሚለው ግን እንደዚሁ ሌላ ወጥመድ ስለመሆኑ የሚገልጹ መረጃዎች መጥተዋል። ከዚህ ጋር በተያያዘ ተመልሰው ጫካ የገቡ ስለመኖራቸውም እንደዚሁ የሚያሳዩ መረጃዎች ናቸው ያሉት። ወደ ሌሎች መረጃዎች ስቀጥል ወደ ሰሜን ወሎ መርሳና ዙሪያ የሚወስድን መረጃ አስከትላለሁ። መርሳ ዙሪያ አቅራቢያ ሐራ ተብሎ የሚጠራው አካባቢ በጊራንና የነበረው 11ኛ እዝ አካባቢውን ለቆ እየወጣ እንደሆነ ነው የተገለጸው። ባለፈው መስከረም ላይ የተቋቋመው 11ኛ እዝ ከባለፈው ሳምንት ጀምሮ በተከታታይ በተሽከርካሪዎች ከአካባቢው ኃይል እያስወጣ ወደ ደሴ እየወሰደ ነው። መዳረሻው የት እንደሆነ አልታወቀም ብለዋል። ትናንትና ይህን እያንቀሳቀሰ በነበረበት ሰዓት ከውርጌሳ ከተማ አቅራቢያ በአርፒጂ በተፈጸመ ጥቃት የሻለቃ አዛዥን ጨምሮ ከ35 በላይ ወታደሮች ሙትና ቁስለኛ ስለመሆናቸው ዛሬ ወጡ መረጃዎች ይህንን አረጋግጠዋል።
በሸዋ ቀጠና እንደዚሁ በ3 ግንባሮች ወደ ፋኖ ቀጠና ከገባ ሚሊሻ አድማ ብተናና መከላከያ ጋር በተደረገው ውጊያ እንደዚሁ ወታደራዊ ኪሳራ ደርሷል። ወይናምባ፣ ሸረሪና እንዲሁም ደግሞ 3 አምባዎች ተብሎ በሚጠሩት በ3 አቅጣጫዎች ነው ይሄ ዘመቻ የተደረገው። በነገራችን ላይ ይሄ ዘመቻ የተደረገበት አካባቢ አጼ ምኒልክ ከኢትዮጵያ አካባቢዎች ሙሉ መልካም ምድራዊ ደግሞ የፕላቶን ማቀማመጡን መርጠው የጦር መሳሪያ ግምጃ ቤት አድርገውት የነበረው የተፈላጊ ወታደራዊ ቀጠናዊ ቦታ ነው። በዚህ ቦታ ውጊያ መደረጉን የታወቀው ጉዳቱ አልታወቀም። በተመሳሳይ በዚሁ ሀገረ ማርያም ዛላ ዘባባ ተብሎ በሚጠራ ቦታም እንደዚሁ ለሰዓታት የቆየ ውጊያ ተደርጓል። የሚሊሻ አባላት ጉዳት ደርሶባቸዋል። ደብረ ማርቆስ ዙሪያ እንደዚሁ የደፈጣ ጥቃት ተፈጽሟል። የቀጋት ተብሎ ከሚጠራው ወደ ጎፍጭማ ሲጓዝ በነበረ የወታደሮች ጋር ላይ ጥቃት ተፈጽሟል። በተፈጸመው ጥቃት የደረሰው ጉዳት አልታወቀም። ትላንትና በተመሳሳይ ምስራቅ ጎጃም አዋበል እንዲሁም ደግሞ በመርጦ ለማርያም ቀጠና በተፈጸሙ የደፈጣ ጥቃቶችና በካምፖች ላይ በተፈጸሙ ጥቃቶች ጉዳቶች መድረሳቸው ይታወቃል። ለዚህ ሰዓት ከተለያዩ አካባቢዎች ማሰባሰብ ያቀረብኳቸው መረጃዎች እነዚህን ይመስላሉ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ